እሳት በክርስትና ውስጥ ያስፈለገበት ትልቁ ምክንያት እነዚህ ሁለት ነገሮች በክርስትና ውስጥ እጅግ በጣም መሰረታዊና አስፈላጊ ነገር ናቸው። የመንፈስ ቅዱስ እሳት የሚመጣው በዋነኝነትም ለነዚህ ለሁለቱ ነገሮች ነው። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች፣ የጌታ ሰላም ከሁላችሁ ጋር ይሁን። ዛሬ ደግሞ እጅግ በጣም ደስ በሚል በአዲስ ትምህርት ተገናኝተናል። በዚህ ትምህርት ደግሞ መንፈስ ቅዱስ እንደሚያስተምራችሁ እንደሚያጽናናችሁና እንደሚያነጻችሁ አምናለሁ። መንፈስ ቅዱስ ካስተማረኝም የምንማማር ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ በማድረግ የዚህ መንፈሳዊ ቻናል ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እሳት በብሉይ ኪዳን የነበረ በአዲስ ኪዳን ደግሞ የቀጠለ መንፈሳዊ ትርጉም ያለው እውነታ ነው። እሳት በብሉይ ኪዳን ነበረ፣ በአዲስ ኪዳንም ደግሞ የቀጠለ መንፈሳዊ ትርጉም ያለው ነገር ነው። በብሉይ ኪዳን እግዚአብሔር ራሱን በእሳት ለሙሴ ገልጦለታል። እንደገናም ደግሞ መስዋዕት በሚያቀርቡበት ጊዜ መስዋዕቱ በእግዚአብሔር ፊት ተቀባይነት እንዳለው በእሳት ይገልጥላቸው ነበር። አቤልና ቃይልን ማየት ትችላላችሁ። ስለዚህ እሳት መንፈሳዊ ትርጉም ካለው በአዲስ ኪዳን ያለውን ይዘት አሁን በደንብ የምንማማር ይሆናል። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱሳችንን በሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል፣ በምድር ላይ እሳትን ልጥል መጣው፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? ነገር ግን የምጠመቃት ጥምቀት አለችኝ፣ እስክትፈጸምም ድረስ እንዴት እጨነቃለሁ? ክብር ለኢየሱስ ይሁን። ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ አንድ እውነታን ይናገራል። በምድር ላይ እሳትን ልጥል መጣሁ፣ ይሄ እሳት ደግሞ ከነደደልኝ ሌላ ምንን እፈልጋለሁ ይላቸዋል። ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ እሳትን ያነሳበት ዋነኛ ምክንያት መለያየትን ሊያሳይ ስለፈለገ ነው። ቀጥሎ ያሉ ቁጥሮችን ስታነቡ እናት በልጇ ላይ፣ ልጅም በአባቱ ላይ፣ አባትም በልጁ ላይ እያለ ይቀጥላል። ስለዚህ እሳት በዚህ ክፍል ላይ ጌታችን ኢየሱስ የጠራበት ዋነኛና ትልቁ ምክንያት መለየትን ወይም ደግሞ መለያየትን የሚያመጣ እንደሆነና ያንን ሪኮመንድ ለማድረግ እንደሆነ በግልጽ እንመለከታለን። እሳት በአዲስ ኪዳን ላይ በክርስቲያን ሕይወት ውስጥ ምንድን ነው የሚሰራው? በክርስቲያን ሕይወት ውስጥ የሚጫወተው ሚና ምንድን ነው? የመጀመሪያው ትልቁ ዋነኛው ነገር የመንፈስ ቅዱስ እሳት በሕይወታችን ላይ ገለባ የሆነውን ወይም ደግሞ እግዚአብሔር የማይፈልገውን ነገር ማስወገድ ይጀምራል። በደንብ አድርጋችሁ ስሙ። የመጀመሪያው የመንፈስ ቅዱስ ስራ እሳቱ ወደ ሕይወታችን ሲመጣ የመንፈስ ቅዱስ እሳት እኛን ማግኘት ሲጀምር የመጀመሪያ የሚሰራው ስራ ቢኖር ገለባ የሆነውን ነገር ከኛ ባህሪ ከኛ ማንነት ውስጥ ማቃጠልና ማስወገድ ይጀምራል። መጽሐፍ ቅዱሳችን ላይ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል ስታነቡ ጌታችን ኢየሱስ ደቀ መዛሙርቱ እንደዚህ አላቸው፣ እኔ የወይን ግንድ ነኝ፣ ገበሬውም አባቴ ነው። እናንተ ደግሞ ቅርንጫፎቼ ናችሁ። ፍሬ የማያፈራውንም ቅርንጫፍ ያስወግደዋል፣ በማይጠፋ እሳትም ያቃጥለዋል። ፍሬ የሚያፈራውም ደግሞ አብዝቶ እንዲያፈራ ያጠራዋል አላቸው ጌታችን ኢየሱስ። ፍሬ የማያፈራውን ምን ያደርገዋል? በማይጠፋ እሳት ውስጥ ይጥለዋል ወይም ደግሞ ያቃጥለዋል። ስለዚህ ጌታችን ኢየሱስ ክርስቶስ ከኛ ሕይወት ላይ ፍሬ እንዳናፈራ ያደረገንን ፍሬ አልባ ያደረገንን ነገር ከኛ የሚያስወግደው አንዱ ትልቁ ዋናው መንገድ በመንፈስ ቅዱስና በእሳት ነው። አያችሁ፣ መጥምቁ ዮሐንስ ለኢየሱስ ሲናገር እንደዚህ አለ፣ እኔ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን እሱ በመንፈስ ቅዱስና በእሳት ያጠምቃችኋል አላቸው። አያችሁ፣ አዲስ ኪዳናዊ የሆነ ህይወት አሮጌውን ሰው የማስወገድ ህይወት ነው። አሮጌው ወይም ዓለማዊ የስጋ ምኞትን የምናስወግድበት ህይወት ነው። አያችሁ፣ ለክርስቲያን ትልቁ ዋነኛና የመጀመሪያ ጠላቱ ቆርጦ የማይጥለው ነገር ግን ገዝቶ መኖር ያለበት የመጀመሪያው ጠላቱ ስጋው።
ስለዚህ ይሄንን ስጋ ይሄንን የስጋ ምኞት ይሄንን የአሮጌውን አዳም ባህሪ የሚቃጠለው በመንፈስ ቅዱስና በእሳት ነው። ስለዚህ እሳት ትልቁ በእኛ ህይወት ላይ ሲመጣ የሚሰራው ነገር ምንድነው የምትሉኝ? እግዚአብሔር በእኛ ህይወት እንዲቆይ ያልፈልገው ገለባ ያደረገውን ነገር የሚያስወግድበት ነገር። ሁለተኛው ነገር ደግሞ የመንፈስ ቅዱስ እሳት ወደ ህይወታችን የሚመጣበት ትልቁ ምክንያት በውስጣችን ያለው እውነት በውስጣችን እግዚአብሔር ያስቀመጠውን ነገር ያለ ገደብ እንዲገለጥ ያደርገዋል። በደንብ ስሙ። የሚመጣው የመንፈስ ቅዱስ እሳት እግዚአብሔር በውስጣችን ያስቀመጠውን ጥሪ እግዚአብሔር በውስጣችን በእኛ ሊያደርግ የፈለገውን ነገር አንሊሚትድ በሆነ መልኩ ይገልጠዋል። ጌታችን ኢየሱስ ክርስቶስ ትዝ ይላችሁ ከሆነ ሐዋርያትን አንድ ትእዛዝ አዘዛቸው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አላቸው። ለምን ጌታችን ኢየሱስ ክርስቶስ እንደዚህ አላቸው? እነዚህ ሰዎች 3 ዓመት ተኩል ቤተሰባቸውን፣ ስራቸውን፣ ሁሉ ነገራቸውን ትተው የተከተሉ ሰዎች ናቸው። በብዙ ዋጋ መክፈል ውስጥ ከክርስቶስ ጋር አብረው የነበሩ ሰዎች ናቸው። ብዙ ሰዎች ምግብ ሲያጡ ሲመለሱ፣ እነሱ ግን አንተ ጋር የህይወት ቃል አለ ካንተ ወዴትም አንሄድም ብለው ከሱ ጋር በብዙ ዋጋ መክፈል አብረው የቆዩ ሰዎች ናቸው። ታዲያ እነዚህን ሰዎች ስለኔ እንዳትናገሩ ስለኔ እንዳታወሩ እስከ መቼ? ኃይልን በኢየሩሳሌም እስከምትቀበሉ ድረስ። ለምን እንደዚህ አላቸው ብትሉኝ ሁለቱን ደቀ መዛሙርት ማየት በቂ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ ይሁዳ በገንዘብ እንደሸጠ ሁሉ ጴጥሮስም በገረድ ፊት ካደው። ጴጥሮስ የእግዚአብሔር ልጅ እንደሆነ የበራለት ሰው ነው። ጴጥሮስ ኢየሱስ እያንዳንዱን ተአምራት ሲያደርግ አብሮት የነበረ ሰው ነው። የኢየሱስ የእግዚአብሔር ልጅ መሆን የበራለት ሰው ነው። ይሄ የበራለት በውስጡ እግዚአብሔር አምላክ የገለጠለትን እውነት ግን ያለ ገደብ እንዲወጣ የሚያደርገው በመንፈስ ቅዱስ እሳት ሲነካ ብቻ ነው። ታንክ ዩ ሆሊ ስፒሪት። በመንፈስ ቅዱስ እሳት ሲነካ ብቻ ነው። ይሄ እሳት ሲያገኘው ውስጡ ያለውን ያንን እውነት ያንን የክርስቶስ ኢየሱስ የእግዚአብሔር ልጅ መገለጥ በድፍረት መናገር ይጀምራል። ክርስትና ውስጥ እሳት ከሌለ ቀፎነት ወይም ባዶነት ነው የሚሆነው። ክርስትና ውስጥ የመንፈስ ቅዱስ እሳት ከሌለ ኢየሱስን መግለጥ አይቻልም። ምክንያቱም ገለባ የሆነው ማንነት ከኛ ስላልተወገደ። ይሄን ደግሞ የሚያስወግደው የመንፈስ ቅዱስ እሳት ነው። ክብር ለእግዚአብሔር ይሁን። ስለዚህ እሳት መሞላት አለባቸው አላቸው። በመንፈስ ቅዱስና በእሳት መጠመቅ አለባቸው። ጌታችን ኢየሱስ ክርስቶስ መጥምቁ ዮሐንስ እንዳለው የመጣው አንዱ በእሳት ሊያጠምቅ ነው። እነዚህ ሰዎች ደግሞ ገና በእሳት አልተጠመቁም። ስለዚህ መጠመቅ አለባቸው። ከዛስ ብትሉ ሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ስታነቡ ጌታችን ኢየሱስ እንደተናገራቸው ከ10 ቀን በኋላ በጸሎት ስፍራቸው በነበሩበት ጊዜ እንደ አውሎ ንፋስ እንደሚነጥቅ አውሎ ንፋስ የእግዚአብሔር መንፈስ በእነሱ ላይ መጣ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በላያቸውም ላይ ተቀመጡባቸው። በነዛ ልሳኖች ደግሞ በአዳዲስ ቋንቋ መናገር ጀመሩ። ተናገረው በማያውቁት ቋንቋ መናገር ጀመሩ። ለምሳሌ አንዱን ብትመለከቱ እሳት ገለባ የሆነውን ከኛ ይወስድና እኛ ውስጥ ያለው ደግሞ የእግዚአብሔርን ፕሮግራም እንደሚገልጥ የምታዩት በሐዋርያው ጴጥሮስ ነው። ሐዋርያው ጴጥሮስ ኢየሱስን በገረድ ፊት የካደ ሰው ነው። ይሄ የመንፈስ ቅዱስ እሳት ካገኘው በኋላ ግን በካህናት አለቆች ፊት እናንተ የሰቀላችሁት ብሎ በድፍረት የተናገረ ሰው ነው። ታዲያ በእነዚህ መካከል ያለው ልዩነት ምንድን ነው ብትሉኝ በእሳት የመነካት ጉዳይ ነው። እሳት በኢየሱስ ስም ወደ ህይወታችን በኃይል እንዲመጣ ጸልያለሁ። እኛ ውስጥ ያለው የእግዚአብሔርን ሐሳብ በኃይል እንዲገልጠው ጸልያለሁ። እያንዳንዱ ሐዋርያት በዚህ እሳት የተነኩ ናቸው። ስለዚህ ይሄ እሳት በእኛ ህይወት እንዲገለጥ ምን እናድርግ? አንድና አንድ ብቻ ነው። በእግዚአብሔር ፊት በጸሎት መቃጠል፣ በእግዚአብሔር ፊት በጸሎት መሆን። ሐዋርያቱ ይሄ የመንፈስ ቅዱስ እሳት ያገኛቸው 10 ቀን በጸሎት ይተጉ ነበር። በእግዚአብሔር ፊት በጸሎት ይተጉ ነበር።
ስለዚህ በዛ ስፍራ እግዚአብሔር ጠብቁ ባላቸው ስፍራ እግዚአብሔር እንዲጸልዩ እንዲጠብቁ ባዛቸው ስፍራ ሲጠብቁ ያ እሳት አገኛቸው። እሳት ህይወታችን ላይ እንዲጨመር የምንፈልግ ከሆነ የመንፈስ ቅዱስ እሳት እንዲያገኘን የምንፈልግ ከሆነ ብቸኛው ሚስጥር በጸሎት በእግዚአብሔር ፊት መሆን ነው። በኢየሱስ ስም የጸሎት ጉልበት እንዲበዛላችሁ ጸልያለሁ። የጸሎት አቅም በኢየሱስ ስም በኃይል እንዲበዛላችሁ ጸልያለሁ። መሰዊያ ቦታ ላይ ስትሆኑ የእግዚአብሔር እሳት እናንተን ያገኛችኋል። ክብር ለኢየሱስ ይሁን። በዚህ በአጭር ቪዲዮ ጥልቅ የመንፈስ ቅዱስን መገለጥና መረዳት እንዳገኛችሁበት አምናለሁ። እንዲሁም ደግሞ ብዙዎቻችሁ እንደምትታነጹበት እንደምትባረኩበት ደግሞ ሙሉ እርግጠኛ ነኝ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ ብዙ ክርስቲያኖች እንዲባረኩበት እንድታረጉ በጌታ ፍቅር ጠይቃለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባርካችኋል።